ብላ አውራሽ እስክጨርስ ድረስ ሌላ ስራ ካለህ ሌላ ጊዜ ትገባለህ። አይ የለም ችግር የለም። በቃ እንደሱ ሆነ አውራሽ። ጥያቄ ምንድነው? እሺ እኔ ጥያቄ ምንድነው ያው ቁርአን ላይ ያልተጻፈን ነገር ወይም ቁርአን ያላለውን ነገር ብሏል ማለት አላህን እንደመካድ ነው የሚል ነገር አለ መሰለህ። ደረስክ? ጥያቄ ደረስክ? እሱን ጥያቄ አይ እንደዛ የሚል አለ። ደረስክ ወይ? መልስ። እሱም መልስልኝና አንድ ጥያቄ ከሱ ጋር የተያዘ አንድ ጥያቄ አለኝ። ሁለተኛ ማለት ነው እና መልስልሃለሁ። እሺ ጨርስ፣ አብሽር። ደስ ያለ አንደኛው ጥያቄ ይሄ ነው። አይ ቁርአን ላይ ያለን ነገር የለም ወይም ቁርአን ላይ የተጻፈን አልተጻፈም ማለት አላህን እንደመካድ ከሆነ አሁን ለምሳሌ አብዛኛው ሙስሊም ሸሆችም ሙስሊም ጓደኞችም የክርስቲያን ስጋ አንበላም ይላሉ። ግን ቁርአን ላይ የክርስቲያን ሱረቱል አምስት ላይ መሰለኝ የማድ ላይ አለ የባለ ክታቦችን ብሎ የሚጠራው አይሁዶችና ክርስቲያኖችን ነው አይደል? የነሱን ስጋ እንድትበሉ ተፈቀደላችሁ፣ ሴቶቻቸውንም እንድታገቡ ምናምን እያለ ይሄዳል፣ ይፈቅዳል። ግን ሸዎቹ ምናምን ጓደኞችም አብዛኞቹ አይ የክርስቲያን ስጋ አንበላም ነው የሚሉት። ለምንድን ነው? እዚህ ላይ ነው ይሄን ነው በቃ አሁን አዳምጥ ማለት ነው። እሺ እያጠቀስከው ትክክል ነው። ሱረቱል ማኢዳ ላይ ያልከውም ትክክል ነው። ነገር ግን ፍች ያስፈልጋል። የሚፈታው ደግሞ ማን ነው ከተባለ ከራሳችን ሳይሆን ራሱ ቁርአን ይፈታል። የጠቀስከው አንቀጽ ምንድን ነው የሚለው? ሱረቱል ማኢዳ ላይ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ ካለ በኋላ ከተፈቀዱ ምግቦች መካከል የነዛ የመጽሐፉ ሰዎች ምግብ ለእናንተ ተፈቀደ ይላል። መጽሐፍ ሰዎች የሚለው አይሁድና ክርስቲያኖችን ነው ወይ? አዎ ነው። እና ስለዚህ የእነሱ ምግብ ተፈቅዷል ወይ? አዎ ተፈቅዷል። ነገር ግን መስፈርቱን እዚያው እርሱ በኋላ ባለው ምዕራፍ ላይ አስቀምጦታል። መስፈርቱ ምንድን ነው ከተባለ ፈኩሉ ሚማ ذكر اسم الله عليه إن كنتم بآياته مؤمنين አለ። በእርሱ ላይ የአላህ ስም ተወስቶበት የታረደ ስጋ ከሆነ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። የአላህ ስም ሳይወሳበት በሌላ ስም ከሆነ የታረደው ደግሞ እንዳትበሉ አለ። ስለዚህ ይህን የቁርአን አንቀጽ ያኛው ሲፈታልን ምንድነው ፍቺው? አይሁዶችና ክርስቲያኖች በአላህ ስም ወይም ቢስሚላህ ብለው ካረዱ ይበላል። አላህ ስም ውጭ ቢያርዱ ግን አይበላም ነው ፍቺው። ማን ነው እንዳንተ እንደዚህ የተገነዘበና የተረዳ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የቀደመህ አለ ወይ? ወይንስ አንተ ከራስህ የተረዳው ካላችሁ ላ የቀደሙኝ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አሉ። እናታችን ዓኢሻም ልክ እንዲሁ አለች። ከሰሃቦች መካከል አብዱላህ ብን ዑመር ልክ እንዲሁ፣ አሊ ብን አቢ ጣሊብ ልክ እንዲሁ፣ እናታችን ዓኢሻ ረዲየላሁ ዐንሃ። እነዚህ ሁሉ ምን አሉ? አይሁዲዎችና ክርስቲያኖች በአላህ ስም ብለው ካረዱ ይበላል፣ እዚያ ስም ውጭ በሌላ ስም ግን ቢያርዱ አይበላል። ስለዚህ አሁን ወደ ሀገራችን ስንመጣ ጊዜ ወደ ጓደኞች የሀገራችን ክርስቲያኖች ብለው ነው የሚያርዱት ወይንስ አይደለም? አገዝ ወይ እየሰማሁ ነው። የሀገራችን ክርስቲያኖች በአላህ ስም ብለው እንደማያርዱ እውን ነው አይደለ? የምናውቀው ነገር ነው። የሀገራችንም የውጮችም በአላህ ስም ብለው የሚያርዱ አይመስለኝም። እንደ እርግጠኛ መናገር አልችልም። ስለ ሀገር ነገርና ስለ ጭረቱ እናወራለን፣ ችግር የለውም። የኢትዮጵያ ክርስቲያኖች አላህ ስም ያሉ አላህ የሚለውን ስም ይቀበላሉ አይቀበሉም? አይ አይቀበሉም። አየህ፣ የአረብ ክርስቲያኖች አምላክን አላህ ነው ብለው ይቀበላሉ አይቀበሉም? አላውቅም። እሱን ላሳየህ መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ ድረስ የመጽሐፍ ቅዱስ አላህ ነው። እሱማ እንትን ነው። አሁን በየቋንቋ ሲተረጎም እኮ ሌላ ቋንቋ ላይ ብትሄድ አሁን ለምሳሌ እግዚአብሔርን በሌላ የሚጠቀም ሊኖር ይችላል። አሁን አረብ ሀገር ላይ አላህ የሚል ተውና ኢትዮጵያ ውስጥም አሁን የተለዩ ቋንቋ ያላቸው ቦታዎች ላይ በተለየ ቋንቋ ሊጠቀሙ ይችላል የፈጣሪ ስም። ስለዚህ ምንድን ነው አንቀጹ የሚለው? ቢስሚላህ ሆነ በአላህ ስም ተብሎ የታረደ ከሆነ ብሉ ነው። ስለዚህ የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። አላህ ብለው ነው የሚጠሩት። የአረብ ክርስቲያኖች ጋር ሄደህ እግዚአብሔር አምላክ ነው ብትለው አይሰማህም። እንደዚህ መስቀል አንጠልጥሎ የአምላክ ስም እግዚአብሔር ነው ብትለው አይሰማህም። ስተስተን ነው አምላክ ማን ነው ታዲያ ብትለው አላህ ነው የሚሉት። መጽሐፋችን ተያቸው ይችላል። ከኦሪት ዘፍጥረት እስከ ራዕይ ድረስ አረቦች መጽሐፍ ቅዱስ አምላክን አላህ ብለው ነው የሚጠሩት። ኦሪት ዘፍጥረት አንድ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው። እግዚአብሔር አይደለም።
ለዚህ ነው እና አንቀጹ ገብተዋል አይደለ? ቢስሚላህ ወይም በአላህ ስም ተብሎ የታረደ ከሆነ ነው መስፈርቱን በቀጣዩ ሱራ ላይ ያስቀምጣል። አይ መስፈርቱን በቀጣዩ ምዕራፍ ላይ ያስቀምጣል። አላህ በአላህ ስም ተብሎ የታረደ ከሆነ ነው ያስቀምጣል። አይ አሁን እነሱ ክርስቲያኖች ያላ ስም ብለው ምናልባት አሁን እንዳልከው አረብ ሀገር ያሉ ሊሆን ይችላል፣ ግን ሌላ ቦታ ያሉት እንትን አይሉም። እሺ ሌላ ጥያቄ ልጠይቅ ወይስ ሰዓት አለቀ? ሌላ ጥያቄ ካለ ችግር የለውም። እግዚአብሔር የሚለውን ስም ግን ከኢትዮጵያ ውጭ ሌላ ዓለም ይታወቃል? ሌላ ዓለም ይታወቃል? ማን በሚለው ነው ሌላ ዓለም የሚታወቀው? እየጠየቅኩህ ነው። እግዚአብሔር የሚለው የአምላክ ስም ነው አይደለ? አዎ እግዚአብሔርም የአምላክ ስም ነው። ኢትዮጵያ ውጭ ሄድ ከኢትዮጵያ ስላሴም የአምላክ ስም ነው። እግዚአብሔር የሚለውን ስም ከኢትዮጵያ ውጭ ሌላ ዓለም ይጠራበታል? የአምላክ ስም ነው ተብሎ በሌላ ዓለም ውስጥ እሱ ነው የሚታወቀው? እንደ አልኩ እኮ ቅድምም እንደየዓለማቱ እንደየሀገራቱ በራሳቸው ቋንቋ የሚጠሩበት መንገድ ሊኖር ይችላል። ኢትዮጵያ ውጭ እግዚአብሔር የሚለው ስም የአምላክ ስም መሆኑ ይታወቃል ወይ? ከኢትዮጵያ ውጭ ባሉ ክርስቲያኖች ጋር ዘንድ ይታወቅ ይሆናል። ማስረጃ ለሱ አይደል? ማስረጃ እስኪ ስጠን። የትኛው ሀገር ለምሳሌ? ሁሉም ኦርቶዶክስ ሀገራት እኮ በእግዚአብሔርም በስላሴም ኦርቶዶክስ ተዋህዶ የትኛውም አሁን የኢትዮጵያ ኦርቶዶክስን በለው የግብፅም የግሪክም በስላሴ በሶስትነት የሚያምን በአንድ አምላክነት የሚያምን እንደሆነ እግዚአብሔር የሚለው አምላክ ስም እንደሆነ በግብፅ እያልክ ነው። ለምሳሌ ግብጾች አምላክን እግዚአብሔር ብለው ነው የሚጠሩት። የአምላክን ስም እግዚአብሔር ብለው ነው የሚጠሩት ማለት ነው። እግዚአብሔር ብለው ነው ወይ የሚጠሩት የአምላክን ስም ግብጾች? ግዴታ እግዚአብሔር ብለው መጥራት አለባቸው? ረበ ፈጣሪ እግዚአብሔር የሚለው አይደለም ታውቃለህ አልከን አይደለ? በሌላው ዓለም ካሉ ክርስቲያኖች ለምሳሌ ግብጾች አልከኝ፣ ለምሳሌ ሰጠኝ። እሺ የግብጽ ክርስቲያኖች ግብጾች አይደል? እኔ እያልኩ ያለሁት ሁሉም ክርስቲያን ኦርቶዶክስ ክርስቲያኒቲን የሚከተሉት በስላሴና አልኩ ደሰስም አሉት ኢየሱስም አሉት ማንም አሉት እግዚአብሔር የሚለውን ስም የሌላው ዓለም ክርስቲያን ይጠቀመዋል ወይ? የግብጽ ክርስቲያኖች ለምሳሌ አምላክን እግዚአብሔር ብለው ነው ወይ የሚጠሩት? ብዙ ጥያቄ እያልኩ ያለሁት እኔ አልገባም እንዴ? የትኛውም ክርስትና እምነት ተከታይ በፈለግ ይጠራሉ ወይ የግብጽ ክርስቲያኖች? እኔ አሁን ሁለተኛ ስልክ ይዤ እያወራሁ ስላልሆን የተለያዩ መረጃዎችን እያወጣሁ ላልነግር እችላለሁ። ግን እግዚአብሔር ብለውም ጠሩት እግዚአብሔር ብለውም ጠሩት አልጠሩት ማንኛውም የትኛውም ዓለም ላይ ያለው ኦርቶዶክስ ተከታይ ማለት ነው ምንድነው የሚከተሉት? አንድና አንድ አስተምሮ የሚከተሉት ምንድነው? አንድነት፣ ሶስትነትን፣ ስላሴነትን የተቀበሉ ናቸው። ሁሉም ምንድነው የሚከተሉት? አይደለም የአምላክን ስም እግዚአብሔር ብለው ይጠራሉ ወይ? እግዚአብሔር አሉት አላሉት እሱ አይደለም ዋናው ጥያቄ። አሉት አላሉት ሳይሆን ብለውታል አላሉትም። አንተ ቅድም ምን አልከን? አዎ እግዚአብሔር ተብሎ ነው የሚጠራው አልከን። እሺ እንደሱ ከሆነ የአረብ ክርስቲያኖች የግብጽ ክርስቲያኖች አምላክን እግዚአብሔር ብለው ነው ወይ የሚጠሩት? እሱ አረቦችማ አላህ ነው ብለው የሚጠሩት አልክ እኮ። መጽሐፍ ቅዱሳቸው አላህ ነው የሚለው አልክ እኮ። በቃ እናመሰግናለን። እሱን ደግሞ እኔ እንደሱ አምላክን የግብጽ ክርስቲያኖች አልክ የአረቦች አላህ ብለው ነው የሚጠሩት አልክ። እሱን ማስረጃ የለኝም አላረጋገጥኩም። አለም ስለ አረቦች ብያለሁ ቀደም ማለት እኔን አሳየህ አምላክን አላህ ብለው እንደሚጠሩ የግብጽ ኦርቶዶክሶች ሊጠሩ ይችላሉ፣ ግን በአንድነት በሶስትነቱ ያምናሉ። እንደ ሙስሊሞች አንድ ነው አይወልድም አይወለድም ብለው አያምኑም። የለም መጽሐፍ ላይ አንድም ሶስትም ነው የሚል የለም። ራሱ አላህ ብለው ቢጠሩም ልዩነት አላቸው። የአንድነትና የሶስትነት ጉዳይ ከመጽሐፉ ጋር ይለያያሉ አይለያዩም? ክርስቲያኖችና መጽሐፍ ቅዱስ በዚህ ጉዳይ ላይ በመጽሐፋችሁ ጋር ተግባቡና ከዚያ ወደ ቁርአን ተንዘሩላችሁ። መጽሐፍ ቅዱስ ላይና የክርስቲያኖች እምነት አንድ አይነት ነው ብለህ ነው የምታምነው? እሺ አንድም ሶስትም ነው የሚል አለ የለም ሳይሆን አሁን ማለት ነው አረቦች አላህ ነው የሚሉት አልክ። እሺ አላህ ይበሉት አላህ ቢሉትም ከመጽሐፍ ቅዱስ ጋር ተስማማለህ አትስማማም? መጀመሪያ አሁን የቁርአኑን ስለሱ እያወራን አንተ ክርስቲያኖችና ኦርቶዶክሶች መጽሐፍ ቅዱስ ጋር አይደለም? ኦርቶዶክስ ከሆነ
በጣም ጥሩ። እሺ ኦርቶዶክስ አምላክን እንዴት ብላ ነው የምትገልጸው? አምላክ ስለ ቁርአንና ስለም አንድ ሶስቱም ነው ብላ ነው የምታምነው ኦርቶዶክስ አምላክን አንድ ሶስቱም ነው ብላ ነው የምታምነው። በኦርቶዶክስ በመለኮትና በባህሪ አንድ የሆነ በአካል ግን ሶስት የሆነ በአንድነት በሶስትነት ታምናለች። የትኛውም ኦርቶዶክስ እምነት ተከታይ የሚያምነው ነው። በባህሪ በመለኮት አንድ ናቸው፣ አይበላለጡም። አምላክ በመለኮት አንድ ነው፣ በአካል በመጽሐፍ ቅዱስ ተጻምቷል። አምላክ በመለኮት አንድ ነው፣ በአካል ሶስት ነው የሚል የመጽሐፍ ቅዱስ ጥቅስ አምጣ። እሺ ከላይ ያለሽው ልጅ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ናም ደህና ነኝ አልሐምዱሊላህ። ቀጥሽ። እኔ ሙስሊም ነኝ። በልጅነታችን ህፃናት ሆነንና ጓደኛዬ ካፊር ናትና ትንንሽ ሆነን እንደ ቀልድ እየተጫወተን ብዙ ጊዜ እንዲህ በይ ስትለኝ እል ነበር ማለት ነው። እንደ ካፊር እንዴት ይታያል? ህፃኑ ነሽ፣ ያለፈ ነው። ከዚያ በኋላ በእስላም ላይ ጸንተሽ እስካሁን እየኖርሽ ነው አይደለ? ስላለፈው ስለ ህፃንነትሽ አትጠይቂበትም። እዛ አሁን ላይ እየጠየኩ ነበር ስላስገባኝ አመሰግናለሁ። ወአለይኩም ሰላም። አሁን ሻሃዳ ሲዘኛ ዝም ብዬ ሻሃዳ መያዝ ፈልጌ ነው። በራስሽ ባይሽ ችግር የለውም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ትችላለሽ። ኡስታዝ ሽክራን ጀዛከላሁ ኸይር። አይ ቤት ያለሽ ካሊድ ቀጥልሽ። እሺ የመጀመሪያ ጥያቄ ፎሬክስ ትሬዲንግ ሐላል ነው ወይስ ሐራም? ያ ፎሬክስ ትሬዲንግ ሐላል ነው ወይስ ሐራም? እኔ ሪሰርች ሳደርግ በአንዳንድ መስፈርቶች ሐላል እንደሆነ እንትን ብዬ አንተ ልጠይቅህ ገብቼ። እሺ ፎሬክስ ይቅርታ ኔትወርክ ነበር ያቋረጠኝ። እሺ ፎሬክስ ሐራም እንደሆነ ተናግረዋል ዑለሞች። እሺ በወለድ ዙሪያ ነው ወይስ? በውስጡ ላይ እንደዚህ ያለው ስለተባለ አሁን ዘመን አመጣሽ ደግሞ እንትን መጥተዋል። ለኢስላሚክ ተብሎ የተዘጋጁ እንትኖች መጠቀም ችግር አለ። ምን መጠቀም? የኢስላሚክ አካውንቶች እንትን የሚፈቅዱ ካምፓኒዎች አሉ። እነሱን መጠቀም ማለትም ከወለድ ነፃ እነሱን መጠቀም ሐራም ነው። ምንድነው ስራቸው እነሱ? ማለት ከወለድ ነፃ ነው የሚሉት ባንክ ነው። ከወለድ ነፃ ከሆነ ችግር የለም። ባንክን ብቻ ሳይሆኑ እንትን ናቸው፣ ብሮከር ናቸው እና ኢስላሚክ አካውንትን አለው ያደርጋሉ። ምንም አይነት እንትን የለም፣ ወለድ የለም። ወለድ ልጅ ነው ወንድም። እንደ ባንክ አይነት ስራ ከሆነ ወለድ ከሌለው ከወለድ ነፃ ከሆነ ችግር የለም። አንተ እንዳልከኝ ከሆነ እሺ እሱ ቀጠል ጠይቀኝ። እሺ ከጂም ስመለስ ሻወር ሶስት ያን ሻወር ለሰላት ለነይችን ማለት ትችላለህ መውሰድ እችላለሁ ወይስ? ላልከኝ ከጂም ስመለስ መወስዶ ሰላት ከጂም ስመለስ መወስዶ ሻወር ለሰላት ነይቼ መውሰድ እችላለሁ ወይስ? አዎ ሻወር ስትወስድ በዚያው ግን ውዱ አድርግ። በዛ ውዱ። እሺ ሌላው አንድ ቀለል ያለች ጥያቄ ናት። ምንድነው ላይክ እዚህ አሜሪካ ነው የምኖረው እና እንትን ላይክ ፋሚሊዎች አያውቁም ሙስሊም እንደው ተደብቄ ነው ያለሁት እዚህ የትም እንትን ማለት ስለማልችል ማለት ነው። አንድ ጥያቄ ነበረኝ። ልክ ሰዎች ጠይቀው ሲጨርሱ ጀዛከላህ ኸይር ይላል። አዲሱ ነገር ለፍረዳኝ። እሺ ጀዛከላህ ኸይር ማለት አላህ ምንዳህን ይክፈልህ እንደማለት ነው። አላህ መልካም ምንዳህን ይክፈልህ እንደማለት ነው። እሺ
በቃ እና የኢስላም ኮሚኒቲ የሚታወቅ ካለ ብታስገባኝ ደስ ይለኛል። ማንም እንትን እንዲህ ከሙስሊም ጋር ማውራት የለኝም። እሺ ኮሜንት ላይ ማነሽ ቤንት ሙስሊም ወይንም ሌሎች ካላችሁ እስላማዊ ትምህርት የሚማርበት ግሩፕ የምታስገቡት ፎሎ አድርገኝ። በውስጥ በቃ አገናኛለሁ። ዛራ ከልሽ አሳውቂው። እሺ አንተን ማነህ? ዩገዝ አገዝ አገዝ አለ። እሺ ቀጥል። እሺ አለ። ቅድም ኔትወርክ ተቋርጦብኝ ነበር፣ ለዛ ነው። እሺ ጥያቄ ምንድን ነው? እሺ አሁን ሌላ ጥያቄ ደግሞ እንትን ቁርአን ላይ ያልገባችሁ ወይም ግራ ያጋባችሁ ነገር ካለ እንደዚሁ ክርስቲያኖችና ይሁዳችሁን ሂዳችሁ ጠይቁ የሚል ነገር አለ አይደል? የለም። እኔ የሆነ ኢንተርቪው ላይ ነው የሰማሁት። አንድ ህንዳዊ ከእስልምና ወደ ክርስትና የመጣ ህንዳዊ እና ቁርአን ላይ ሳነብ ቁርአን ላይ ያልገባችሁ ወይም ግራ ያጋባችሁ ጥያቄ ካለ እነሱን ሄዳችሁ ጠይቁ የሚል አለ። ከዛ በኋላ መጽሐፍ ቅዱስን ማገላበጥ ጀመርኩ ይላል እና ከዛም በኋላ ብዙ ጥያቄዎችን እያነሳው ስመጣ ቁርአን ላይ ኢሳ ከ10 ጊዜ በላይ ተነስቷል አለ። እስካሁንም በሞት አልተነጠቀም። ኢሳ ሰማይ ላይ ያለው ሊፈርድም ይመጣል ይላል። እንደዚሁ አሁን በዚሁ ነብዩ መሐመድ ቁርአን ላይ ያው ከ4 ጊዜ በላይ አልተጠቀሱም አለ እና ግን አሁን ከሌሎቹ ነቢያቶች በሙሉ ልደት ምናምን በቃ እስልምና ላይ አንዳንዴ በጣም ብዙ ጊዜ ነብዩ መሐመድ ልደትም ምንም የሚከበር በብዙም ቦታ ስማቸው እስልምና ላይ በደንብ የሚጠራው ነብዩ መሐመድ ብቻ ነውና ብዙ ከፍ ያሉ ነቢያቶችም እሳቸው በላይ አሉ ይላሉ። ግን የነብዩ መሐመድ የመጨረሻው ነብይ ስለሆኑ ይሁን አላውቅም፣ እስልምና ላይ በጣም ከሁሉ ከፍ ያለ ቦታ ትሰጧቸዋላችሁ። ያ ለምንድን ነው? አንደኛ አሁን ኢሳም አልሞተም ብላችሁ ነው እናንተም ሰማይ ላይ አለ ሊፈርድም የሚመጣው እሱ ነው ብላችሁ ነው የምታምኑት። ግን አሁን የኢሳ ልደት መውሊድ አይከበርም። ለምንድን ነው የነብዩ መሐመድ መውሊድ ምን የሚከበሩ? እሺ በመጀመሪያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ አክብሩ የሚል ትዕዛዝ የለም። እሺ ስህተት ነው። የሚያከብሩ ሰዎች ተሳስተዋል። ይህን አምላክ አላህ ሱብሓነሁ ወተዓላ አላዘዘም። ወይ ኔትወርክ ይቆራረጣል። መውሊድን አክብሮ የሚል ትዕዛዝ አልታዘዝንም። እሺ ይሄ ስራ ስህተት ነው። ሰዎች በስህተት የሚሰሩት ነው። ይሰማል። ሌላኛው ኢየሱስ ሊፈርድ ይመጣል ብለን አናምንም። እኛ ሊያስተዳድር ይመጣም ነው። ሊያስተዳድር ይመጣል። አዎ ዓለምን ያስተዳድራል። እርሱ ሲመጣ ጊዜ ልክ መንግስት ዓለምን እንደሚያስተዳድር ማለት ነው። ሊያስተዳድር ይመጣል። የሕክሙ ቢኪታቢላህ ወቢሱነት ረሱሊ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስ ያስተዳድራል ሰዎችን። ነብይ ነው እና ስለምናከብረው የዛኔ ስልጣኑን አሳልፈን ለሱ እንሰጠዋለን እንጂ እኛ ነበር እየመራን እያለን ይመጣል። መህዲ የሚባለው የሙስሊሞች መሪ እየመራ እያለ ኢሳ ሲመጣ ነብይ ነውና እኛ ለነብይ ልዩ ክብር አለን። እሱ እንዲያከብር እንለቅለታለን። ገብቷል? እሱ እንዲያስተዳድር ማለት ነው። ያ ነው የሚሆነው። እሺ ሌላው ቁርአን አይሁዶችና ክርስቲያኖችን ጠይቋቸው ብሏል። ያልከው ስህተት ነው። አይሁዶችና ክርስቲያኖች ስለሙ በሏቸው ነው የሚለው ቁርአን። ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል በሱራ አሊ ኢምራን ላይ።
ሙሐመድ ሆይ ለነዚያ ለአይሁድና ክርስቲያኖች ስለሙ በላቸው ነው እንጂ የሚለው አይሁድና ክርስቲያኖች ጠይቋቸው የሚል የለም። እንደው መናገር የፈለገው አንቀጽ የትኛው ነው ከተባለ ሱራ ዩኑስ ላይ ያለውን ነው። ሱረቱ ዩኑስ ላይ ምን ይላል? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን ይላል። ይሄን አንቀጽ ነው እኛን ጠይቁ ተብላችኋል እያሉ ይዘው የሚሮጡት። ለማንኛውም ምን ማለት ነው? ፈኢን ኩንተ ፊ ሸክን ሙሐመድ ሆይ ወደ አንተ ባወረድኩልህ ቁርአን በጥርጣሬ ውስጥ ብትሆን፣ ተመልከቱ ብትሆን፣ ፈስአል ጠይቅ፣ ማንን? አለዚነ የቅረኡነ ልኪታበ ሚን ቀብሊክ እነዚያ ከአንተ በፊት መጽሐፉን ሲያነቡ የነበሩትን አለ። መጽሐፉ የሚለው ማንን ነው? አላህ ራሱ ያወረደውን ተውራትና እንጂልን ነው። ጠይቅ የሚለው እንደማንን ነው? ከአንተ በፊት የነበረን ህዝብ ነው አለ። ተመልከት፣ ከእርሱ በፊት የነበሩ እያለ ነው። እናንተ ምን ቤት ናችሁ? ጭራሽ እኛን ጠይቁ ነው የተባላችሁት። ከአንተ በፊት እያላቸው ነው እርሳቸውን፣ ከእርሳቸው በፊት ስላለፉ እያለ እየተናገረ ነው። ታዲያ ማን ናቸው እነዚያ ካለፉ የተባሉት? አሁንም አይሁድና ክርስቲያን ናቸው ወይ እነዚያ ከእነርሱ በፊት ያሉት? ላ አይደለም። ማንን ለማለት ነው ታዲያ ጠይቅ የሚለው? ነቢያቶችን ለማለት ነው። መጽሐፉን በወረደበት ይዘት ሳይበረስ ሳይቀነስ ሳይደለስ ሲያነቡ የነበሩትን አካሎች እንጂ ከተበረዘ በኋላ ያለውን ቢያነቡትን አይደለም። ታዲያ ነቢያቶችን እንደሆነ ማስረጃ አለ ወይ? አዎ፣ ራሱ አላህ በቁርአን ላይ ይናገራል። ሱራ ዝኽሩፍ ላይ ይሄን አንቀጽ ራሱ ይፈተዋል። ምን ይላል አላህ ሱብሓነሁ ወተዓላ ሱረት ዝኽሩፍ መጨረሻ አካባቢ ላይ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና፣ ሙሐመድ ሆይ ከአንተ በፊት የላኳቸውን ነቢያቶችን ጠይቅ አለ። ቅድም ብሎ ነበር ከአንተ በፊት መጽሐፉን የሚያነቡትን ጠይቅ አለ። ማናቸው ታዲያ? ያውና ከአንተ በፊት ያሉትን ካለ በኋላ ነቢያቶችን አለ። ስለዚህ ይሄኛው አንቀጽ በዚህኛው አንቀጽ ነው የሚፈታው። ታዲያ ነቢያቶችን እንዴት አግኝቶ ነው የሚጠይቃቸው ሙሐመድ ልትል ትችላለህ። ጥሩ ጥያቄ። ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አላህ ስብሐነሁ ወተዓላ ከአደም ጀምሮ እስከ ዒሳ ድረስ ሁሉንም ነቢያት አስነስቶላቸው አገናኝቷቸዋል። ቤተል መቅደስ ኢየሩሳሌም የነቢያቶች መስጂድ የሆነው በዚያ መስጂድ ውስጥ ሁሉንም ነቢያት አላህ ስብሐነሁ ወተዓላ አስነሳላቸው። ሁሉንም ነቢያችን ሰለላሁ ዐለይሂ ወሰለም አሰገዷቸው። ልክ ቤተል መቅደስ ሲገቡ ጊዜ ነቢያትን ሁሉ ቀስቅሶላቸው አላህ አገናኛቸው። ያዩቸውን ለናሙናነት ያክል ተናገሩ። እነ ዒሳን፣ እነ ሙሳን፣ እነ ሃሩንን እንዳገኟቸው። ከዚያም በኋላ ፈአመምቱሁም አሉ፣ ቃል በቃል ነቢያቶችንም አሰገድኳቸው አሉ። የነቢያት ሁሉ አሰጋጅና መሪ ሆነው ያሰገዱት የነቢያት ሁሉ መሪና አለቃ መሆናቸው ሊታወቅ ዘንድ ነው። ሊዩዕለመ ቢዛሊከ አነሁ ኢማሙሁም ወቁድወቱሁም እርሱ መሪያቸው እንደሆነ ይታወቅ ዘንድ። እና ይሄን ይመስላል። ጥያቄ ያለ ይቀጥል። መላኩ እና ምግብ አታብዙ፣ በተለይ በምሽት ጥሩ አይደለም። እሺ፣ አንድ ነገር መብላት የለባቸውም። ጥሩ አይደለም። 10 ነገር ነው መብላት ያለባቸው። አንድ ነገር ምን ይሰራል? ሌላው ተባለ አይደለም። አሁን እንዳደነግጡ ብሎ ያስደነገጠን ማን ነበር? እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥቁር ሸረሪት ያኔ መገደል እንዳለበት ነብዩ አለይሂ ሰላም ተናግረዋል እንዴ? በሰው ልጆች ላይ አደጋ ሊያደርስ የሚችል ማንኛውም ነገር አግደሏቸው በትክክል ተናግረዋል። እሺ፣ በሰው ልጆች ላይ አደጋ የሚያደርስ ከሆነ ይገደላሉ። እባብ ቢመጣ ትልቅ ማረና ለናሙናነት ያክል የተናገሯቸው ጊንጥም እንዲሁ ሌሎችም ሸረሪትም ሊሆን ይችላል። በሰው ላይ አደጋ የሚያደርስ ከሆነ ይገደላል። ነጭና ጥቁር ነጩን ያኔ እንድንተው የነገሩን እንዳለ ጥቁሩ ደግሞ እንድንገለው ሐዲስ አለ። በዛ ምን ሐዲስ እስካሁን ድረስ አላየሁም። ነገር ግን በጥቅሉ ሰለላሁ ሰለም አደጋ የሚያደርሱ ማናቸው ነገራቶችን እንዲገደሉ ፈቅደዋል። ኦኬ፣
شكرا. عفوا. ايش ጨረሳችሁ? يلا ከጨረሳችሁ መልካም ጊዜ ይሁንላችሁ ኢንሻአላህ። ከሻ በኋላ እንገናኛለን። ከሞትኩ ላይ ብላል ገባ ሰምችን እንዳትጠብቁ እሺ። يلا مع السلامة. يا سلام يا سلام يا سلام. አሁን ማደርገውን የሚያደርግ ማን ነው? እጅን ጣቶችን የሚያንቋቋ ማን ነው? ስንት ጊዜ እንደማደርገው ታውቃላችሁ? ኮሜንት ላይ ጻፉ። ስንት ጊዜ ነው የማደርገው? ስንት ጊዜ ነው ጣቴን የሚያንቋቋው? 20 4 ያላ ቁጥር እሺ በቃ እንዴ ቅድም አድርጌዋለሁ ከምስጢር ስወጣ 1 2 3 4 5 6 7 8 9 10 11 12 13 13 ብቻ በጣም ያናዳል። በአላህ ሌሊት ሙሉ አንተ ተናድጄ ነው የማድረው። እንዴት 13 ብቻ? እንዴ ዛሬ እኮ ቁርአን አልቀራንም። اليوم ما قرأنا القرآن ليش؟ عندي تنش نقرأ اسكي بما نلبس نقرأ. يا سلام. سوداني በሱዳን ድምፅ በራስህ ድምፅ በራሴ ድምፅ ነው በእኔ ድምፅ? بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا
إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما